በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 9 በዚህች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባሕር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሩሃ ከሚባል አገር ደርሳ የበራንጠያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጭ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህንን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለት ወንበዴዎችን ከተሰቀሉበት መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰው አግኝታ መስቀሎችን በበድኑ ላይ አኖረችው፣ አልተነሳም። ከዚያ በኋላ ሶስተኛውን መስቀል በላዩ አኖረች። ያን ጊዜ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚያ በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበረ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልበቶችንና ጉልቶችንና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ግንቦት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት እሌኒ ንግሥት፣ ቅዱስ ስልዋኖስ። ወርሃዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሜዳ ኢትዮጵያዊ። ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ነገር ግን በበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ ወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን። እግዚአብሔር በቅዱሳኑ ጸሎት ይማረን አሜን። ይማረን።